የዛሬን እውነተኛ ታሪክ ለመስራት በጣም ሀሳብ ሆኖብኝ ነው የሰራሁት። እየተደረገ ያለ ነገር አስነዋሪ ነገሮች አሉ፣ በጣም የሚዘገንኑ አስነዋሪ ነገሮች ግን ማይወሩ። ስለዚህ ይሄ ነገር በግልጽ ትክክል እንዳልሆነ መናገር አለብኝ። ግን ደግሞ ይህንን ታሪክ የሚያዩ ልጆች አሉ። እነሱ ልጆች ምን ይሰማቸዋል የሚለውም ትንሽ አሳሳቢ ነበር። ግን እነሱም ይህን ነገር ቢያውቁት ይጠቀማሉ ብዬ አሰብኩ። ምክንያቱም እየተነገረ ስላልሆነ አለመወራቱ ደግሞ ስለዚህ ነገር ያን ነገር ከማድረግ አልተቆጠበም። እንዴት ነው አንዳንዴ ኃጢአት ሆኖ አስነዋሪ ሆኖ እያረጋችሁት ያላችሁት ነገር አለ፣ ግን ደግሞ ለሰዎች በግልጽ አታወሩትም። ስለዚህ እኔ ይህንን ታሪክ አሁን ሳቀርብላችሁ ሰዎችን ጠይቄያለሁ፣ አማክሬያለሁ፣ ስፔሻሊ ሪሌሽንሺፕ ውስጥ ያሉ ሰዎችን እና የሰማሁት ነገር ትንሽ ቅር ስላለኝ ይሄ ነገር በቃ መሰራት አለበት፣ ይሄ ነገር ሰው ጋር ደርሶ ትክክል እንዳልሆነ መማር አለባቸው ብዬ ነው ይዤ የመጣሁት እና ወደ ታሪኩ እንገባ። ታሪኩ የሚጀምረው በዚህ ሴት ነበር። ክሪሲ ትባላለች። ክሪሲ እንግዲህ ምኞቷን ለማሳካት ወደ ሆሊውድ ሄዳለች። ክሪሲ ገና 18 ዓመቷ ነው። እዛም እንግዲህ እንቅስቃሴዎችን በምታደርግበት ሰዓት የሆነ ሰዓት ፓርቲ ላይ ተጠራች። እዛ ፓርቲ ላይ ይህን ሰው የተዋወቀችው ዳኒ ይባላል። ዳኒ ከእሷ በእድሜ ይበልጣል፣ እንዲሁም ደግሞ አክተርም ጭምር ነው። እሷ ደግሞ አክተር ምናምን መሆን ትፈልጋለች። ስለዚህ ክሪሲ ምን ብላ አሰበች? ዳኒ የምፈልገው ቦታ ያደርሰኛል፣ ዳኒ ይረዳኛል ብላ አሰበች። ወዲያውም ዳኒም እሷን ቀረበና ማውራት ጀመሩ። ነገሮችን በጣም ፈጣን ነበሩ። ዴት ሲያደርጉ ምን ሲሉ በቃ የፈጠነ ነበር። ከሁለት ሳምንት በኋላ ወዲያው ቤቱ ይጠራታል። ዳኒ ለዴት ምናምን አይደለም፣ አብረው እንድትኖር። ለእሷ ደግሞ ከተማው አዲስ ነው፣ ተከራይታ ነው የምትኖረው። እንቅስቃሴ ማድረግ ትፈልጋለች። ታዋቂ መሆን ስለምትፈልግ ቤት ኪራይ አታወጣ ምን አታወጣ ነይ እንኖር ሲላት እሺ ብላ ነበር የተስማማችው። ታዲያም ግን ጊዜ ትንሽ እያለፈ ሲመጣ የኔና አንቺ ነገር በደንብ እንዲዘልቅ ከፈለግሽ የኛ የራሳችን እምነት አለ፣ እምነታችንን እንድትቀላቀይ ይፈልጋሉ ይላታል። የእምነቱም ሳይንቶሎጂ የሚባል እምነት ነው። እሷም በጊዜው በእምነቷ ጠበቅ ያለች ስላልነበረች እሺ ብላ ተስማማች። ሄደችና እምነታቸው ተቋም የምትፈርሙት ወረቀት አለ፣ ፈራረመች። ይህን እምነት ተቀበልኩኛለች። እዚህ ግሩፕ ውስጥ ከገባችም በኋላ እያንዳንዱን ነገር ይነግሯታል። በቃ የእሷ ህይወት ከዚህ እምነትና ከዳኒ ውጭ እንዳልሆነ ጭምር፣ እንደዚህ መብላት ነው ያለብሽ፣ እንደዚህ መጠጣት ነው ያለብሽ። ትሄዳለች፣ እምነት ተቋማቸው ተሰበሰባለች፣ ትማራለች፣ ዳኒ ጋር ትሄዳለች። በቃ ሁሉ ነገሯ ሁለት ነገር ሆናል፣ ዳኒና ይሄ እምነት። በዚህ መሀል ለዳኒ ትልቅ ስህተት ተፈጠረ። በ1998 ለትልቅ ፊልም ታጨ። ስሙም የሾው ስም ዛት 7 ሾው ነበር የሚባለው። ይሄም ሾው በሀገሪቷ ውስጥ በጣም በቃ ታዋቂ ዝነኛ ነበር እና ዳኒ በጣም በቃ ፌመስ ሆነ። ይሄ እውቅናው ደግሞ እዚህ ጋር ለመሰረተው እምነት ከፍ ያለ ቦታ አሰጠው። ዳኒ እኛ እምነት አባል ነው በሚል እሱን በቃ ትልቅ ቦታ አስቀመጡት። እሱን ዋና የእምነታቸው ዳይሬክተር አድርገውታል ማለት ነው። ወደ ክሪሲ ስንመለስ ደግሞ ክሪሲ ሁለት ነገር ነው የምታውቀው እዚህ ሳይንቶሎጂ የሚባለው እምነት ላይ እና ዳኒ ላይ ነች። ዳኒ ደግሞ እውቅናው በጨመረ ቁጥር እሷ ላይ ተጽዕኖ የሚፈጥረው በጣም መጨመር ጀመረ። እሷ ላይ በጣም ጉዳት ማድረስ ጀመረ። ጾታዊ ግንኙነቶች አሉ፣ በጣም ልቅ የሆኑ ጾታዊ ግንኙነቶች ማድረግ ጀመረ። በጣም በቃ እሷን በሚጎዳ መልኩ። ይህ ሁኔታዎች ደግሞ እሷን አላስቆማት ከሱ ጋር መሆን። በቃ እሺ ምናምን ብላ ይቅርታ ታደርግለታለች። ከዛ አብረው ይሆናሉ። በዛ ላይ ደግሞ ጓደኛ የሚላት እንደዚህ አድርጊ፣ ይሄ ትክክል አይደለም፣ ይሄ ትክክል ነው የሚላት ምንም የላትም። ዳኒና ዳኒ ብቻ ነው። ከዛም የሆነ ቀን 2001 ዓመተ ምህረት ላይ በውጮች አቆጣጠር ማይሆን ነገር ይፈጠራል እሷ ላይ። ምንድነው እሱ? ቁጭ ብለው የሆነ ማታ መጠጥ ይጠጣሉ እሷና ዳኒ። ይሄ የምትጠጣው መጠጥ ደግሞ ብቻውን መጠጥ ብቻ አልነበረም። ውስጡም ዳኒ የጨመረው አንዳንድ አደንዛዥ ነገሮችና እሷን ራሷን እንድትስት የሚያደርግ ነገሮች አሉ እዚህ መጠጥ ውስጥ። ይህም ነገር ብዙ አላቆያትም፣ ወዲያው ራሷን እንድትስት አረጋት። ጠዋት ስትነጋም በቃ ይሆን እንደተመረዘች በቃ ከሆነ ሰዓት በኋላ ራሷን እንደማታስታውስ ጭንቅላቷን በቃ ድንዝዝ ብሎ አሟት ነው የተነሳችው። ግን ይሄ ህመም ጭንቅላቷ ላይ ምናምን ላይ ብቻ አላቁም። አሁን እዚህ ጋር ነው ይኸውላችሁ ይህን ታሪክ ለማምጣት ከበደኝ ያልኳችሁ በዚህ ምክንያት ነው። በማይሆን መልኩ ማይሆን ግንኙነት አርጓት ተጎድታለች። እናም ከሰውነቷም ደም እየፈሰሰ ይህንን ነገርም ሄደችና ዳኒን ጠየቀችው። ምንድነው የተፈጠረው? ምንድነው ያደረግነው አለች። ዳኒም ግን በጊዜው ሳቀ። ፈታ አለን ነበር ያላት ማለት ነው። ራሴን ስቼ ነው እንደዛ ያረከኝ አዎ ብሎ ሳቀባት። አሁን ይኸውላችሁ ቅድም ምን ብያችሁ ነበረ? በማህበረሰቡ ደረጃ ኢትዮጵያ ውስጥ በተለይ ሪሌሽንሺፕ ያሉ ሴቶችን በጣም አስነዋሪና በጣም አስቀያሚ የሆነ ጥያቄዎችን ፍቅረኞቻቸው እንደሚጠይቋቸው ሰማሁ። ፍቅረኛዬ እንደዚህ አይነት ግንኙነት እንዳረግ ይፈልጋል ሚል ኢቭን ያዋሯቸው ሴቶች በፍቅረኛቸው እንደዚህ አይነት ግንኙነት ተሞክሮባቸው እንደሚያቅ ጭምር ነው የተነገረኝ። ይህ አስነዋሪ ድርጊት ደግሞ በጣም እንዲሰራጭ የተደረገው በምንድን ነው? በብልግና ፊልሞች ነው። ብልግና ፊልሞች አሁን ላይ ወጣቱ በጣም ሱስ ሆኖባቸዋል። በጣም አቢዩዚቭ ተደርጓል በብልግና ፊልሞች ወጣቱ ላይ በጣም። እዛ ብልግና ፊልም ላይ ደግሞ የሚታይ መሰረታዊ ነገር አለ። ባልሆነ በኩል ያልሆነ ግንኙነት ማድረግ፣ ሴቷም በዛ ግንኙነት ስትደሰት የሚያሳይ ቪዲዮ። ከዛ ሪሌሽንሺፕ ላይ መጥተው መሞከር የሚፈልጉ በጣም ብዙ ሰዎች አሉ። ሴቷም ደግሞ ደስ ይላታል ብለው የሚያስቡ ብዙ ወንዶች አሉ። ይሄን ታሪክ ይዤላችሁ የመጣሁት ግን እውነታውን እንድትረዱት ነው። በዛ ጋር የምታዩት ነገር ውሸት እንደሆነና እውነታው ላይ ሴት ልጅ ጭራሽ እንደሚጎዳ ይኸው እሷ ጭራሽ ደማች።
ታመመች። ጭንቅላታችሁ ውስጥ ይሄ ነገር እሷን ያስደስታታል ብላችሁ በጭራሽ እንዳታስቡ። ሴት ልጅን ያስደስታል ብላችሁ በእምነትም ደረጃ ሆነ ትልቅ ኃጢአት ነው። ትልቅ እዛ ጋር የምታዩት ነገር እናንተን ወደ ኃጢአት ለመውሰድ እናንተን ኃጢአተኛ ለማድረግ የሚደረግ ፊልም ነው እንጂ ሴት ልጅ ትደሰታላችሁ ብላችሁ እንደዚህ አይነት ነገር ለመሞከር አታስቡ። እኔ እንደዚህ አይነት ቶፒኮችን ማንሳት አልፈልግም፣ ግን በውስጥ ለውስጥ እየተካሄደ ያለው እንደዚህ አይነት ፍላጎቶችን መጨመር፣ በግንኙነት ሰዓት ከኋላ የሚደረጉ ግንኙነቶች ያስደስታታል ብሎ ማሰብ፣ ይሄ ታሪክ ግልጽ ያደርግላችኋል ብዬ አስባለሁ። እሷ የሆነችው ስትነሳ እየደማች ነው፣ ታማለች፣ ጉዳትን ያተረፈችው። ስለዚህ እንደዚህ አይነት ነገር ጭንቅላታችሁ ውስጥ ሊኖር አይገባም ማለት ነው። አጉል የሆኑ በጣም አስነዋሪ ነገሮች ይሄ ሚዲያ ተጠቅመን ትክክል እንዳልሆነ በተለይ ለልጆች በተለይ ለቲኔጀሮች እንደዚህ በግልጽ ካልነገርናቸው ያን ነገር ለመሞከር ያን ነገር ለማድረግ ያስባሉ። ግን ትክክል አይደለም። ለሴጣን እንድትገዙ ስለሚፈለግ ነው ይሄ ነገር ሴት ልጅ ያስደስታታል የምትባሉት። እናም አሁን ወደ ታሪኩ ስንመለስ ክሪስ በዚህ በጣም በቃ ተሰበረች። ዳኒን አምናው ነበረ። ዳኒን በቃ እድሜ ልኬን አብሬው እኖራለሁ ብላ ነበር። እናም ለምን እንደውም ሪፖርት አላደርገውም አለች። ለፖሊስ አይደለም ግን ችግሩ ለእምነት ተቋሙ ነው። እናም ትሄድና ዳኒ እንደዚህ ያደረገኝ ብላ ትናገራለች። ለዚህ የእምነት መሪ ማለት ነው። ይህ እምነት ተቋም ግን ችግሩ እንደነገርኳችሁ ዳኒ ታዋቂ ስለሆነ እሱም መክሰስና እሱ ላይ ተጽዕኖ መፍጠር አልፈለጉ። ዳኒም እምነታቸውን እያስፋፋ ስለሆነ ምንም ምላሽ አልሰጧትም። እሷም ግን እንደዚህ ያለች ምን ማለት ነው እንደዚህ ችላ መባል አለበት እንዴ ስትል፣ ስሚ አንድ ነገር እሱ ላይ አደርሳለሁ ብትይ አንለቅሽም ብለው ጭራሽ እሷን ያስፈራሯታል ማለት ነው። በዚህም ትንሽ ውስጡ አፈራና አይ ምናምን ብላ ተወችው። ከዛም ግን ከዳኒ ጋር የነበራትን ግንኙነት አቆመች። አመታቶችም አሁን አለፉ። አሁን ጊዜው 2009 ነው። በዚህ ሰዓት ታዲያ ክሪሲ አዲስ ፍቅረኛ ጠብሳ ነበር። በጣም ጥሩና ጨዋ፣ ስሙም ሴድሪክ ይባላል። ይሄ ሰውዬ ሴድሪክ የሚሰራው እንግዲህ ሮክ ባንድ ውስጥ ነው። ታዲያም ከሱ ጋር የነበረ ግንኙነት አድጎ ይጋባሉ። የሆነ ቀን ተጋብቶ እየኖሩ ባለበት ሰዓት ታዲያ ክሪሲ ያን ቀን ምሽት ዳኒ ያረጋትን ነገር መናገር ጀመረች። እያወራችለት ሁሉ በቃ እኔ ያኔ በቃ እንደዚህ ሆኜ ምናምን ብላ ራሷን ነው የምትወቅሰው። ሴድሪክ ባለቤቷ ይህን ሲሰማ በጭራሽ አለ ይሄ የአንቺ ጥፋት አይደለም፣ ይሄ ጥቃት ነው፣ ግንኙነት ሳይሆን ጥቃት ነው፣ የአንቺ ጥፋት ምናምን አይደለም። ኖርማል ግንኙነት ማድረግ ሌላ ነው፣ ይሄ ትክክለኛ ጥቃት ነው። ክሪሲም በዚህ በጣም ደስ አላት። ምክንያቱም ውስጧ እስከዛሬ ድረስ የደረሰባት ጥቃት በግልጽ ሳታወራው ተጎድታ ነበር። የሚደግፋት ሰው እዚህ ጋር ደግሞ ስታገኝ ደስ አላት፣ ስሜቷን የሚረዳላት ሰው። ከዚህ ሁሉ አመት በኋላም ታዲያ ፖሊስ ከሄዳ ሪፖርት አደረገችበት። በሱም ብቻ አላቆመችም፣ በዳኒ ማለት ነው። ያንን የእምነት ተቋም ራሱ መውቀስ ጀመረች። ምክንያቱም በጊዜው የወሰደችው እርምጃ ወደ እምነት ተቋሙ ነበርና እምነት ተቋሙ የአንቺ ጥፋት ነው ሁሉ እንዳላት መናገር ጀመረች። በነገራችን ላይ የእምነት ተቋሙን ጥላውታለች። ከዛም ደግሞ የሚገርመው ነገር ክሪሲን ካረገች በኋላ ሁለት ሴቶችም መጡ ዳኒን ለመክሰስ በእንደዚህ አይነት ነገር። ዳኒ እንደዚህ አይነት ነገር እኛንም አርጎናል አሉ። እንደተለመደው መጠጣቸው ውስጥ የሆነ ምናምን ያደርጋል፣ ከዛ ጥቃት ያደርስባቸዋል። ሰውየው ጭራቅ ነው። ከዛም ነገሮችን ዞር ብለው ካዩ በኋላ ወዲያው ዳኒን ቀጨም አደረጉት። ዳኒም እንግዲህ ትክክለኛ ፎቶ ይሄን ይመስላል። ከታሰረ በኋላ ራሱ አራተኛ ሴት መታ ነበር። ችግሩ ግን በዚህ ጋር ምን ተፈጠረ መሰላችሁ? ሳይንቶሎጂ የእምነት ተቋሙ የለም። ይሄን ነገር በቀላሉ ማየት አልፈለጉ። ክሪሲም የመጀመሪያ እሱን የከሰችው ሰው ስለሆነች እሷን መከታተል ጀመሩ። እናም ህይወቷን በቃ መከራዋን ማሳየት ጀመሩ። ቤቷ የምትኖርበት ቤት ቀጥ ብሎ ይመጡና ሰዎች እሷ ላይ እያፈጠጡ በቃ ይረብሿታል። ማታ ሲሆን ደግሞ ግቢያ ውስጥ ይገቡና በመስኮት በኩል ፍጥጥ እያሉ እያስደነገጡ ምናምን ይረብሿታል። በመኪና ስትሄድ ደግሞ ከኋላ እየተከተሉ ያስደነግጧታል። ኢቭን የሆነ ሰዓት መኪናዋን ገሽተው ሁሉ እሷን ለመገልበጥ ሞክሮ ነበረ። በየሰዓቱ ደግሞ ሜሴጅ ቴክስት ይገባላታል፣ ለባሏም ጭምር ትገደያለሽ፣ እንገልሻለን ምናምን የሚል ቴክስት ሜሴጅ። እንዲሁም ቤቷ አካባቢ በቃ የሆነ ማፈኛ መኪኖች ምናምን ይቆማሉ፣ ሰው የሚታገትባቸው የሚመስሉ መኪኖች ማለት ነው፣ በራቸው ላይ ነው። ታዲያም በዚህ ምርር ሲላቸው ክሪስና ባሏ ከካሊፎርኒያ ወደ ቴክሳስ ይሄዳሉ። እግር ብሉ የራሳቸው ጉዳይ ብለው ማለት ነው። ችግሩ ግን እዛም ሆኖ እንደዚህ አይነት ነገሮች መፈጠር ጀመሩ፣ ቴክሳስም ጭምር። ለምሳሌ የሆነ ቀን ቁጭ ብላ ባለችበት ሰዓት የሆኑ ሁለት ሰዎች በቃ እሷ ላይ ፍጥጥ ብለው ያወጣል። በዚህ አላቆመም። ትንሽ ቆይታ ውሻ ነበራት፣ ውሻዋንም ጭምር መርዝ ሰጥተው ይገሉባታል። በእሷ በአንዷ ውሻም አላቆመም፣ ሌላም አንድ ውሻ ነበራት፣ እሷንም ጭምር ገደሉባት፣ ውሻዋን ማለት ነው። እኚህ ሳይንቶሎጂ የሚባሉ የእምነት ተቋሞች በቃ እሷን ህይወቷን መስቀልቅሉ ማሳየት ጀመሩ። ግን ደግሞ በዚህ በኩል ዳኒ ፍርድ ቀርቧል። በዚህ ፍርድ ቤት ሁኔታም ነገሮችን ካጣሩ በኋላ ጥቃት እንደሆነ ካረጋገጡ በኋላ 30 ዓመት ዳኒ ላይ ተፈረደ ማለት ነው። አሁን ገባችሁ? በጭራሽ እንዳታስቡት። ከዚህም ትልቅ ትምህርት እንደምትወስዱበት ተስፋ አደርጋለሁ ብዬ አስባለሁ። ሁላችሁንም በጣም ወዳችኋለሁ።